ሄሎ ሄሎ ጤና ይስጥልኝ። ጤና ይስጥልኝ አቶ ስብሐት። ጤና ይስጥልኝ ማለት ጤና ይስጥልኝ አቶ ስብሐት። መረጃ ለማግኘት ስለ ጠቅላይ ሚኒስትር መለስ ዜናዊ የተለያዩ መግለጫዎች እየወጡ ነውና አዲስ ነገር ካለ አሁን አገር ቤት ገብተዋል የሚል ነገር ስለሰማን ነው። ምን ስለሰማን? አሁን ኢትዮጵያ አዲስ አበባ ገብተዋል የሚል መረጃ ስለሰማን ይሄን ለማረጋገጥ ነበር። አይመስለኝም። የት ነው ያሉት? በምን ሁኔታ ላይ ነው ያሉት? መረጃ ያለኝም ጌታዬ፣ ለጊዜው ምንም የለም። እንግዲህ በተለያየ መንገድ ለሚዲያዎችም የተሟላ ነገር በመስጠት እርስዎ ነው የሚጠቀሱትና ማለት ኦፊሻል የሆነ የመንግስት የግድ ኦፊሻል መሆን የለበትም አቶ ስብሐት። እንግዲህ በተለያየ መንገድ ስለሌለኝ ነው ጌታዬ። እንግዲህ በቅርቡ ደግሞ አቶ በረከት ከአዲሱ ዓመት በፊት ስራ እንደሚጀምሩ ተናግረዋልና ይሄንንስ እንዴት ያዩታል? እኔ አላገኘሁትም። እሱ ያው ኦፊሻል ስፖክስ ፐርሰን ስለሆነ ትክክል ሊሆን ይችላል። እርሶስ አቶ መለስን አግኝተዋል? በቅርብ ጊዜ ውስጥ አልተገናኘንም። ማለት ከጂ20 ስብሰባ በኋላ አላገኟቸውም ማለት ነው? አልተገናኘንም። እንግዲህ በቅርቡ አቶ በረከትን ጨምሮ 4 ሰዎች ሄደው ብራስልስ ሄደው ነበር የሚልም ነገር ሪፖርተር ላይ ወጥቶ አንብበናል። ምን አልከኝ? 4 የመንግስት ባለስልጣናት ብራስልስ ሄደው እንደጠየቋቸው፣ አሁን ደግሞ በቅርቡ ቢሮዋቸው ሆነው ስራ እየሰሩ መሆኑንም አዲስ አድማስ ላይ ተጽፏል። ቢሮ ገብቶ ስራ የጀመረ አይመስለኝም። ቢሮ ሳይሆን ቤታቸው ሆነው ስራ እየሰሩ ነው የሚል ነገር ትክክል አይመስለኝም። ኤስቢኤስ ለሚባል ሬዲዮ አቶ በረከት እንደተናገሩት ከአዲሱ ዓመት በፊት ስራ እንደሚጀምሩ አቶ መለስ ገልጸዋልና መስከረም 1 ነው ወይስ ከዛ በፊት ነው ስራ የሚጀምሩ? እኔ ይሄ በረከት የገለጸው ነው። ስለዚህ ነገር ነው ማውቀው ነገር የለኝም ያልከው። እንግዲህ ትክክለኛው ነገር ምንድነው አቶ ስብሐት? መቼም እርስዎ አንጋፋ የህወሓት መሪ ኖት። በተለያየ መንገድ ይሄ ነው የሚባል ስልጣንም ባይኖሮት ሁኔታውን በቅርብ የሚያውቁ ሰው ስለሆኑ እንደው ምንድነው ያለው መረጃ? ይሄ ቢኖረኝ መጀመሪያ የነበረኝ ኢምፕሬሽን አካባቢ የነበሩ ኢንፎርሜሽን የነበረኝ ኢምፕሬሽን ነው። ኢት ካም ትሩ። ስለዚህ አሁን እሱ ስህተት ሆነ እና አሁን አጣርቼ የማውቀው ነገር ስለሌለ እንትንም በሆን አንጋፋም በሆን ምናምንም በሆን ያው የጠየቀኝን ለመመለስ በኢንፎርሜሽን ኤኩዊፕ አይደለሁም። እንዳሉት በቅርቡ ይመለሳል ያሉት ነገር አልተሳካም። እንግዲህ ጤናቸው ስላልተመለሰ ነው ማለት ነው። እኔ አልተሳካም በሪዘንስ የኔ ስህተት ሊሆን ይችላል። በስብሌ መስበት እርስዎ ብቻ ሳይሆኑ አቶ በረከትም ይህንኑ ብለው ነበር ብዬ ነው። በቃ ሀተ ሰውርፎስም ተጠቅሰዋል ማለት ይሆናል። አቶ መለስ ወደ ሀገር ቤት ተመልሰዋል እንዴ? አይመስለኝም። ኢንፎርሜሽን የለኝም ግን አይመስለኝም። እንደው ይሄንን ሀገር ቤት የሚታተሙ ጋዜጦች ለምሳሌ አዲስ አድማስ ቤታቸው ሆነው ከ4 ባለስልጣናት ጋር እየተገናኙ ስራ እየሰሩ ነው ብለው ስለዘገበ ብዬ ነው። ዘርዘር የማውቀው ነገር የለኝም ግን ትክክል አይመስለኝም። ግን አቶ ስብሐት አሁን በተለያየ መንገድ ባለስልጣናት እናንተም ስትሰጡት የነበረው መግለጫ በቅርብ ቀን የሚል ነገር ነበር፣ ምላሽ አላገኘም። እንደገና ደግሞ ፎርቹን ጋዜጣ ተመለሱ አለ፣ ሪፖርተር ውጭ ሀገር እየተዝናኑ ነው የሚል ነገር ተናገረ። አዲስ አድማስ ደግሞ አግቤት ሆነው ስራ እየሰሩ ነው የሚል ነገርና ይሄ እርስ በርሱ የተምታታ ነገር እንደው ለደጋፊዎቻችሁም ለተቃዋሚዎቻችሁ ምን መልእክት ነው የሚያስተላልፈው? ስለዚህ አሁን ያልካቸው እኔ ባላነበብኳቸውም ማን ምን እንዳለ ስለዚህ ማንኛቸው ትክክል እንደሆነ እኔ ልመሰክር አልችልም። ግን ጠቅላይ ሚኒስትር መለስ ዜናዊ እንግዲህ ወደ 60-70 ቀን እያለፈ ነው ከመድረክ ከጠፉና በአሁኑ ሰዓት ሀገሪቱን የሚመራው ማን ነው? ኢህአዴግ ድርጅቱ ነው፣ ገዢው ፓርቲ ነው። ግን ግለሰብ አሁን ለምሳሌ ጠቅላይ ሚኒስትር መለስ የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው። ያንን ቦታ ማን ነው ያዘው? አሁን ተክቶ ይዘዋል እኮ ኃይለ ማርያም ከትናንትና ያመረቀ ለአርሚ ንግግር ሲያደርግ ነበር። አሁን ኮንስቲቱሽን አለ ተክቶ ይሰራል ይላል። ተክቶ ይሰራል ኮንስቲቱሽን ብለዋል ሳይሆን ተክቶም እየፈጸመ ነው ያለው። ተክቶ መስራት የጦር ኃይሎች ጠቅላይ አዛዥነቱን ይጨምራል። ተክቶ ማለት ተክቶ ነው። አቶ ስብሐት እንግዲህ የህግ ባለሙያዎች ጠቅላይ ሚኒስትሩ በሌለበት ጊዜ ተጠሪነቱ ለጠቅላይ ሚኒስትሩ ሆኖ እኮ ነው የሚሉ፣ ለፓርላማው ተጠሪ አይልም። አይ ተጠሪነቱ ተክቶ ካለ ያው ተጠሪነቱ ለፓርላማ ይሆናል። ህገ መንግስቱ ላይ እንደዛ ይላል። እንዴ አሁን ባለሙያዎቹ ሲናገሩም እንዳነበብነውም ምክትል ጠቅላይ ሚኒስትሩ ተጠሪነቱ ለጠቅላይ ሚኒስትሩ ነው የሚለው። ኮሌክቲቭሊ ካቢኔው በሙሉ ኢንክሉዲንግ ፕራይም ሚኒስተር ተጠሪነቱ ለፓርላማ ነው። ለቦዲ ዘን ከተካ እሱም እንደመለስ ተጠሪነቱ ለፓርላማ ነው። ግን ባለፈው እርሶ ዶቼ ቬለ ሬዲዮ ላይ ሽግግር ላይ ነን የሚል ነገር አንስተው ነበር። ምን ለማለት ነው? አላልኩም። ሽግግር የስልጣን ሽግግር የሚል አላነሳም። ምናልባት እንግዲህ አባባል ላይ ሊሆን ይችላል እንደዛ የሚል ነገር ስለሰማን ብዬ ነው። አላልኩም። የስልጣን ሽኩቻና የስልጣን ትግል እየተካሄደ መሆኑንም ነው በተለያየ መንገድ ላይ ሌላው ቀርቶ ዓለም አቀፍ ሚዲያዎችም እየዘገቡ። ምንም በር የለውም እኮ እሱ በየት በኩል ሊመጣ ይችላል? መንጫ እኮ የለውም። ምንም በር የለውም።
ምክንያቱም ኢህአዴግ ስራ አስፈጻሚ እጩ ፕራይም ሚኒስተር ይዞ ወደ ኢህአዴግ ምክር ቤት ይሄዳል። ኢህአዴግ ምክር ቤት ካጸደቀው ወደ ፓርላማ ይሄዳል። ስለዚህ በየትኛዋ ነው ጭብጭብ ደግሞ ምንም ርሙ የለውም። እጩም የሆነው ጠቅላይ ሚኒስትር አሁንም ከህወሓት ነው ወይስ ከሌሎቹም ይሆናል? አላወኩም። ተሰብስበው ነው እንጂ። መቼ ነው ይሄ የሚሆነው? ያው ከ3 አመት በኋላ ነው። አሁን የተመረጠው ፓርላማ ለ3 አመት ነው፣ ለ5 አመት ማለት ነው። አሁን 3 አመት ይቀረዋል። ወርወር ከ3 አመት በኋላ ነው። እንግዲህ ያው ጠቅላይ ሚኒስትር መለስ ዜናዊ ለሚቀጥሉ 3 አመታት እንደሚቀጥሉ በማመን ማለት ነው። ፓርላማ መረጣቸው። ያው ሁላችንም የምናውቀው ነው። እንግዲህ አቶ ስብሀት በጣም ነው የማመሰግነው። ግን ከመስከረም 1 በፊት አቶ መለስ ቢሮ እንደሚገኙ አቶ በረከት ገልጸዋልና በእርግጥ ከመስከረም 1 በፊት እናያቸዋለን? አቶ በረከት ያገኙት ኢንፎርሜሽን ስለሌለኝ አቶ በረከት ኦፊሻል ስቴትመንት ስራው እሱ ነው። ባለፈው ተናገራችሁና አልሆነም። አሁንም ላይሆን አይችልም? እኔ ያህል ኢንፎርሜሽን እንዳገኘ በረከት አላወቅኩም። ትክክል አይደለም ለማለት አልችልም። እንግዲህ ከዚህ ቀደም በቀናት ውስጥ ይመለሳሉ ብለው እውን ስላልሆነ የአሁኑ ግን ቁርጥ ይመስላል። ምክንያቱም ከመስከረም 1 በፊት አቶ መለስ ቢሮ ይገኛሉ ነው ያሉት እና እርስዎ ይሄንን ሊያረጋግጡልን ይችላሉ ብዬ ነው። ይሄንን ማረጋገጥ አልችልም። በረከት ነው የሚያረጋግጠውና በረከት ቢጠየቅ ይሻላል። የሰው ስቴትመንት ግራ የሚያጋባ ስለሆነ ነው። በአንድ በኩል አቶ መለስ ከዚህ ዓለም በሞት ተለይተዋል የሚል ነገር አለ። አሁን ደግሞ በእናንተ በኩል በተለይ ደግሞ አቶ በረከት ከመስከረም 1 በፊት የሚል ነገር ስላነሱ ብዬ ነው። የበረከት ስቴትመንት ስህተት ነው ትክክል ነው ለማለት የሚያስችል ኢንፎርሜሽን የለኝም። አቶ ስብሀት አቶ መለስ በህይወት አሉ? በእርግጥ ህይወትም አለ። ጠቅላይ ሚኒስትር ነው እኮ ያሉት አለ። ጠቅላይ ሚኒስትር አይሞትም ማለት ነው ግን አለ። የት ናቸው ያሉት? እኮ ከ3 ወራት በላይ እኮ ሊሆን ነው። እኔ አላወቅሁትም። እሱም አላወቅሁትም። እንግዲህ መኖራቸውን ሲያረጋግጡ የት እንዳሉም ጭምር ቢገልጹ የበለጠ የተሟላ ይሆን ብዬ ነው። እሱ ስላልተነገረኝ ነግሩኝ አለ። አቶ መለስ እንግዲህ በተለያየ መንገድ እየተነሳ ነውና እርሱ አሉ ነው የሚሉት። በተለያየ መንገድ ባለስልጣናትም ይሄን እያላችሁ ነው። በሌላ በኩል ደግሞ ሞቷል የሚለው ነገር ተነስቷል። በህይወት ካሉ ለምን ድምጻቸው እንኳን አይሰማም? ድምጻቸውን እንኳን ወይ ደግሞ መግለጫ እንኳን አጭር ነገር ለምን አይናገሩም? ይሄም የተገለጸ የለም ግን አልገለጸም። ግን ምክንያት አላውቀውም። እንደው ምክንያቱም ሰውም እንዲረጋጋ ይሄ መሆን የለበትም እንደ እርሶ ሲያምኑት? አሁን ወሬ ፍለጋ ነው እንጂ ምን አለ አለመረጋጋት አለ? ተረጋግቷል ሀገሪቱ። መረጋጋት የሚባል ቤት ሊመጣ ነው። ክሪየስ ሆነዋል። ክሪየሲቲ ችግር የለም አሁን ነው እንጂ አለመረጋጋት እኮ በእያንዳንዳችን በየአእምሯችን የምንፈጥረው ነው። ወይም መጥፎ ወሬ የምንሰማ ወይም ደግሞ ጥሩ ወሬ የምንሰማ። ስለዚህ የክሪየሲቲ ነው እንጂ አለመረጋጋት የሚባል ከየት መጣ? የት ያለ ነው? ጠቅላይ ሚኒስትር መለስ ዜናዊ ላለፉት 21 ዓመታት ነው ኢትዮጵያን የመሩት። እንግዲህ በኢትዮጵያ ፖለቲካ ውስጥ ትልቅ ሚና ያላቸው ሰው ናቸው እና እሳቸውን በቀላሉ መተካት አይቻልም። ህወሓትም አጠቃላይ ኢህአዴግ ውስጥም እሳቸውን የሚተካ ሰው የለም እየተባለ ነው። እኔም አውቀው ኢህአዴግን ሲመራ ነው እንጂ ኢህአዴግ ደግሞ በኮሚቴ ተደራጅተው በየደረጃው ማናቆኝ መለስ ሲመራ ነው። አቶ መለስ ደረጃ አቅም ያለው ሰው አሁን ህወሓት ውስጥ አለ ወይም አጠቃላይ ኢህአዴግ ውስጥ? አቅም እኮ ምን መሰለህ ድምር ነው እኮ። አንድ ሰው ዲክተር የሚያደርግ ነገር ካለማ አለቀ ማለት ነው። አቅም ድምር ነው። በየደረጃው ያለው አመራር ነው። መሪ የሚባል ካል ብዙ ማናቆምኛ። በጣም ነው የማመሰግነው አቶ ስብሀት፣ እግዚአብሔር ይስጥልኝ። ታንኪዩ